እና ለንደን ሄዳለሁ I think around May 15 May 15 May 16 ለንደን ሄዳለሁ ብቁ ነን ዝግጁ ነን እንተማመናለን በራሳችን ማስመሰል የለም ነው መጠበቅም የለም ምንም ነገር በራሳችን ነው የምንወጣው በራሳችን ነው የምናግዘው at the end of the day ስለዚህ ኮርተ ራስን ሆነ you go out መንፈስን አስፍተ you become international የውጭ ሀገር መድረክ ላይ ትቆማለህ እና በጣም ብዙ ነገሮች ይዤላችሁ እየመጣሁ ነው የሚቀጥለው ሳምንት 2 ሳምንት ዲላን ፔጅ እስከሚመጣ ድረስ ወይም ደግሞ መጥቶ እስከሚሄድ ድረስ በጣም ትልቅ ነገሮች እያዘጋጀው ነው በጣም እየወጣን ነው ቀውጥ እያደረግን ነው የታባቱ አሁን ያስተዋልኩት ነገር በእንግሊሽ ለምን ኮንተንት እንደቀነስኩኝ ነው ግራም ይገባኝ and I think እንደነገርኳችሁ ቃሉ ፑቲክ ያደረገው ነገር ትልቅ ነው አሁንም ደግመዋለሁ እሱ እንዳስተውል አድርጎኛል በጣም እንዳስተውል አድርጎኛል አያችሁ ሁሉም ነገር ከእምነት ነው የሚጀምረው ውስጣችሁ በደም ተቀብሎ ካላመነ ብቁ ነኝ ይገባኛል ብሎ ካላመነ at the end of the day መስራት ታቆማለህ የተቆለፈ በር I mean የተከፈተ እኮ ሊሆን ይችላል ክፍት ነው እንደውም ክፍት ነው እግዚአብሔር ክፍት አድርጎ በር ያስቀምጥልንና ይህ በር የተቆለፈ ነው ብለን ራሳችንን እንነግረዋለን because ከዚህ በፊት በሮች ሞክረን ስለተቆለፉ ይህ መሞከር ያስፈራናል ተረዳችሁኝ ግን እኮ ክፍት እኮ ነው ብንሞክረው ግን እምነታችን የኛ መሪያችን ነች እጃችንን ትቆጣጠራለች እና እኔም ቃሉ ፑቲክ ያገዘኝ እሱ ነው በቃ በእንግሊሽ ቪዲዮዎች መልቀቅ አለብኝ በእንግሊሽ ሰዎች መምከር አለብኝ ስለ ህይወት መናገር አለብኝ ስለ ታሪኬ መናገር አለብኝ ተረዳችሁኝ ብቁ ነኝ በቃ I know ኢትዮጵያዊ ነኝ I know you know ኢትዮጵያ ነው የተወለድኩት መቀለ ነው የተወለድኩት I know ላላስብ እችላለሁ ኢንተርናሽናል ደረጃ አይገባኝም ግን ዋው ወደ አደይ ሎክ ወደ ሰፈሬያው የሰፈሬ ልጅ you know I mean just imagine እንደዚህ ሲለወጥ ሳይ okay brother I can do that too thank you for showing me ስላሳየ በጣም አመሰግናለሁ እና በጣም እንግሊሽ ቪዲዮዎች በጣም በብዛት መልቀቅ አለብኝ I have to do that በደንብ አድርጌ እንደዚህ ነው ማስበው ብቻዬን ቁጭ ብዬ ታውቃላችሁ ማታ ዛሬ ከናንተ ጋር ሆነን እንጂ ምን ያላችሁ ነው ኮሜንታችሁ በደንብ አድርጉ ገንዘብ መኖር አለበት የሚለው ሐሳብ ተወው መጀመሪያ መሆን አለብህ ማመን አለብህ እመነኝ ማመን አለብህ በቃ ዳሴት ይገባኛል ብለህ መቀበል አለብህ ሰባም ያወርደው Roseman, thank you so much. Thank you I appreciate you. Wow Ambassa thank you so much I appreciate you ምን ማለት እንዳለብኝ ነው ቢጨንቀኝ ታውቃላችሁ አሁንማ by the way ባለፈው የሚያስቅ ነገር ነገራችሁ ያሰብኩት ማለት ነው ጊፍት ሲሰጠኝ በጣም ለምን ውስጤ ይደብረኝ እንደነበረ አሁን ነው የገባኝ ታውቃላችሁ ጋይስ ተው ጊፍት አትስጡ ምናምን ሌለ አስታውሳለሁ ማለት ነው አንድ ቀን እናንተ የምታስታውሱት ቀን ነው ያ በረንዳ ወጣው ነው ቪዲዮ የሰራሁበት በጣም ከባድ ጊዜ ህይወቴ በጣም ራሴን ያጣሁበት ጊዜ እውነት እስማምስኩት የዛኔ በቃ ላይ ግልጸኝነት በቃ ይሆናል አይደል ሁሉም ነገር ሰልችቶኝ ማለት ነው ማስመሰል ሰልችቶኝ ግልጽ የሆንኩበት ጊዜ ነው ታውቃላችሁ ይሄ ብር እንደሌለኝ አንዳንዴ ትደብቅ የለ በቃ የሆነ ብር ሳይኖር ሲቀርና ምናምን ብር የለኝም እንትን ሆኛለሁ አይምሮዬ እንደዚህ ደረጃ ላይ ነው በቃ ፍርጥ አድርጌ ተናገርኩ በቃ ለዘላለም የደበቅኩትን ነገር እዛ ካናዳ ሆኜ 7 አመት ሙሉ ተረዳችሁኝ ከዛ በቃ እነዚህ ሁሉ ተፈጠረ አካፈልኩ ራሴን ድክመቶችን ሁሉ ነገርና ከዛ አስታውሳለሁ አንድ ቀን ላይቭ ገባው ምናምን በቃ ኖ ላይቭ ከመግባቴ በፊት ቪዲዮ ፖስት ብዬ ነበር ሰው ተጨነቀ ብር የለኝ ምናምን ስል በቃ የሆነ አዶናይ በቃ አለቀለት ምናምን እንደዚህ ሊወድቅ ነው እናግዘው የሚል በጣም ብዙ ሰው ነበርና
በጣም ከብዙ ሀገር ደግሞ ተደውሎልኛል። ቶሮንቶም አንድ እህት አለችኝ በጣም ትልቅ ውለታ ያገዘችኝ የዛኔ እውነት ለመናገር እና በጣም ከብዙ ሀገር በጣም ብዙ ሰዎች እንድረስልኝ ያሉኝ አሉ የዛኔ እና አልቀበልም ምናምን እያልኩኝ ነበረ። በጣም እኔ በጣም በራሴ ለመተማመን እየጣርኩ ስለነበረ የዛኔ በቃ ላይ የበለጠ እንዳልደክም ነው በቃ መቀበል ያልፈለኩት ገንዘብ ተረዳችሁኝ። ከዛ በኋላ ምን አልኩኝ መሰላችሁ እኔ ገንዘብ መቀበል አልፈልግም። ስለዚህ ስፖርት ፕሮግራም አለኝ። ሰውነት መቀነስ የምትፈልጉ ከሆነ እኔ ማገዝ ከፈለጋችሁ ግቡና መግዛት ትችላላችሁ ምናምን አልኩ። ከዛ በጣም ርካሽ ነው ያደረኩት ፕሮግራሙ። ከዛ ግን ቲፕ መጨመር ይችላሉ። ከዛ በአንድ ምሽት $3000 አገኘው በዛ ስራ ማለት ነው። $3000 አገኘውና በጣም ተደሰትኩ። በነገው ዕለት በቃ ላይቭ ልግባና $3000 እንደሰራው ላሳያቸው ምናምን ዩቲዩብም እያደገ እየታየ እንደሆነ ልንገራቸው። በቃ ጥሩ ዜና ነው ተረዳችሁ። የሆነ በቃ ህይወቴ ትንሽ እየተቀየረ ምናምን መስሎ ተሰማኝ። ከዛ ላይቭ ገባለው 20 ምናምን ሺህ ሰው 22,000 ሰው 23,000 ሰው ቴንክ ዩ 23,000 ሰው ደነገጥ። ወይኔ ህይወቴ ተቀየረ። እሰይ ስለቴ ሰመረ። ስለቴ ምንድን ነበር? በቃ ይሳካልኛል ነው በቃ ተሳካልኝም። ተረዳችሁ? ግን የተሳካልኝ ነገር ምንድን ነው? እኔ የመሰለኝ ዛኔ በቃ ሰው ይወደኛል፣ ሰው በቃ በጣም ይወደኛል። አዶናይ ሰው ይወድሃል በቃ አእምሮ ያሳምኑኝ ነበር ሰው እንደማይወደኝ ምናምን ተረዳችሁ? ከዛ ጊፍት አንበሳ ቡም አንበሳ ቡም ዋብላ ምጮሃለሁ እሰይ። እኔ እኮ እነዛ አንበሳዎች እነዛ እንትኖች ዋጋቸው ለራሱ አላቀውም እኮ የዛኔ እኮ ዋጋቸው አላቀውም። የአንድ አንበሳ ጊፍት ዋጋ ስንት እንደሆነ አላቅም። መጥቶ ግን ሲል በቃ ቀውጢ በቃ ተዩ አይቻላቅም። አብዛኛው ጊዜ ፍላወር ምናምን ነው የሚሰጠኝ የዛኔ ተረዳችሁ? አንበሳ ይላል በቃ መዝሙሬን አብርቼ ከዛ ከአንድ ቀን በኋላ ተመልሼ ሳይሆን ለማኝ መስዬ ቁጭ ልንገራችሁ። በስመ አብ ወመንፈስ ቅዱስ የሆነ አንዳለ የቃሉ ፑቲክ እንትን የሰራው የሆነ ልጅ እንደዚህ ዲዛይን አስመስሎ ከዛ ትራንዚሽኑ ሲመጣ እንደዚህ ብሎ እንትን ያለው አለ አይደል ልጁ እንደዛ ነው የተሰማኝ። ተረዳችሁ? I mean god damn how do you even recover from that shit? How do you recover? እንዴት አድርገህ ነው ሪከቨር የምታደርገው ከዚህ? It's crazy. ከዛ ላችሁ አንድ ሳምንት ምናምን ቆየና ሰው በቃ ሙድ መያዝ ጀመረ። በእኔ ሙድ ተያዘብኝ ነው የምላችሁ። በቃ የተያዘብኝ ሙድ የዛኔ ልነግራችሁ አልችልም። አተ አንዱማ በጣም በቃ የተረበኝ ተረባ። እኔ እኮ በጣም ደግሞ እኔ አስተዳደጌ ትንሽ ቀብጬ ነው ያደግኩትና የሆነ አፕል ኤርፖድ ነበረኝ የዛኔ አፕል ኤርፖድ ነበረኝና እሷን አልሸጥኳትም። ይሸጣል መሰለኝም አለ አይደል በቃ ያን ያህል የሚያግዘኝም አልመሰለኝም። በቃ ሸጨው እሱ ሰው በተሻለኛ ግን ወደ ስራ ለመመለስ እየሞከርኩ ነበርና ከዛ አንዱ ቪዲዮ ሰር ፖድካስት ናቸው መሰለኝ $700 ሄድፎን ይዘ ቸገረኝ ስትናውራ እውነታቸው እኮ ነው። ለምንድን እንዴት ምንድን ነው በቃ ተረዳችሁ? እኔ በቃ እንደ ሰው እየኖርኩ ነው። አላወቅኩትም። ሆኖ ብዬ ያረኩት ነገር አይደለም ይሁሉ ነገር ገባችሁ? ግን እነሱ ጠምዝዘው ወደ መጥፎ ነገር ወሰዱብኝ። በቃ ሙድ ተያዘብኝ። በኃይለኛው ለማኝ ተባልኩ። በገባሁበት ኮመንቴ እንዳለ ለማኝ ምክር ለመስጠት ሞክራለሁ። አንተ እኮ ለማኝ እኮ ነህ፣ እንዴት አድርገህ ምክር መስጠት ትችላለህ? አንተ እኮ አትችልም እኮ የለህም፣ ለራስህ ሳይኖር አንተ ማን ስለሆንክ ነው ለሌላ ሰው? አልቻልኩትም። በቃ እኔ የዛኔ እንደውም ተጎዳው። የዛኔ ተጎዳሁ በቃ ቢካዝ አውቀዋለሁ እኔ በቃ በጣም ሀብታም እንደምሆን ምናምን የዛኔ ተገባቸው። ከዛ ላይክ እልያዘኝ ቆይ የዛኔ ደግሞ እብደቴ ጨመረ ነው የምላችሁ። በቃ ጨመረ በቃ የዛኔ እሳቴ ጨመረ። የዛ የለማኝ ጊዜ ማለት ነው። ከዛ ደግሞ እንደገና ቢካዝ አላቋርጣሉኛ በቃ በሞራል የመጡ ተረዳችሁኝ። በቃ ገንዘብ የለኝም ብዬ እንትን ባደረኩት በቃ ሰው በቃ ናቀኝ። ታውቃላችሁ የዛኔ ናቀኝ። ላይክ ዳም ማርያምን እኔ አሁን በቃ ሬስቶራንት ምናምን ስገባ ምናምን ላይክ የሆነ እኔ ነኝ አብዛኛው ጊዜ የምከፍለው ምናምን
ተረዳችሁኛ? እኔ የምከፍለው ምናምን ደስ ይለኛል። በቃ ሰው ገንዘቤም ባይኖረኝም እኮ ነው ባይኖረኝም እኔ ነኝ የምወደው። በቃ መክፈል ምናምን እንትን ማድረግ በቃ ማገዝ እኔ አለው ማለት ምናምን በቃ መነሳት ቀጥ ምናምን እንደዚህ ነገሮች ተረዳችሁ? የዛኔ የማገኘው ሰው ነው የምላችሁ ሽንት ቤት ሄዳለሁ ብሎ ምናምን ከፍሎ ነው የሚመጣው። እንዳልጨቃጨቃቸው እኮ ነው። በስማ ሞራሌ በሶሻል ሚዲያ ብቻ ሳይሆን በአካልም ነው በቃ የተጎዳው። አንዳንዱማ በቃ አሳዝነው አስቦልህ በጣም ስለሚወድህ ምናምን እኮ ነው። ግን በቃ ለሞራሌ ያለው እንትን ጥቃት ኃይለኛ ነው። ቋን ነው የሚያደርግ እንደዚህና አለፍ ነው ምናምን እሱ። ከዛ በኋላ አዲስ አበባ መጣው ነው ጊፍት ማልወደው ለዛ ነው አዲስ አበባ መጣው። ያ የለማኝ እንትን አለፈ፣ የለማኝ ፌዝ አለፈ። ለምን እንዳለፈ ልንገራችሁ እና ለምን እንዳለፈ ልንገራችሁ። ወቸው ጉድ ቀረብኩላችሁ። ወቸው ጉድ ቀረብኩና ከዛ በቃ ላይክ ምን ልበላችሁ ጀስት ሐቁ እንደገና ፍርጥ። ሌላኛው ሐቅ የእንትን ሐቅ ነበረ፣ የዓለማዊ ሐቅ ነበረ። አብዛኛው ገንዘብ የለኝም እንደዚህ ነኝ ስራ እየሰራው እንትና ሆነ ምናምን በጣም ብዙ። አሁን የአሁኑ ሐቅ ደግሞ የውስጥ ሐቅ ነው። በቃ የመንፈስ በቃ የያዘኝ ሁሉ ነገር ፍርጥ ታባል። ከዛ ሀገር ሙሉ እንደገና ግልብጥ የዛኔ ማተው የዛኔ ለየት ያለ ነበር በጣም። ታስታውሳላችሁ እናንተ? እስኪ አራት ብላችሁ ጻፉ። የምታስታውሱ ከሆነ አራት ብላችሁ ጻፉ እስኪ። ያ ጊዜ የምታስታውሱት ከሆነ በቃ ተውት። ፋሚሊ የዛኔማ በቃ እኔ ቤተሰቦቼ ናቸው የሚያሳዝኑኝ። ጋድ ነው አንዳንዴ ሰው ለመርዳት የምትሄድበት ልክ ከራስ አልፎ የሌላ ሰውም ሊጎዳ ይችላል ለካስ። የዛኔ የተረዳሁት ነው። ተረዳችሁ? የዛኔ እና ኤኒዌይስ አልኩት፣ ተናገርኩ ሁሉ ነገር ፋሚሊም በቃ ምንም በቃ ኦልሬዲ ስለወጣ ስለተናገርኩ ነው በቃ እንትን ሆነ እንገባቸው ነገር አብኝ። ግን በሄድኩበት ቦታ ዲስሪስፔክት ይደረግ ነበረ። እዚህ ላይክ ኢቭን ታዋቂም ሆኜ ማለት ነው ላይክ የሆነ ጅም ቤት ምናምን ሄጂ ስሰራ እኔ እዛ እንደምሰራ እንዲታወቅ አልተፈለገም ነበር። ለምን ብራንዳቸው እንዳላበላሽባቸው ማለት ነው፣ ስማቸው እንዳላጠፋባቸው። እንደዚህ አይነት ሰው ታሰራላችሁ እንዴ ምናምን አይባል። ወደ ሬስቶራንት ምናምን እየሄድኩ ከፋሚሊ ጋር ምናምን መንገድ ላይ ምናምን የሆነ ሴጋው ምናምን እያሉ ሙድ ይዙብኝ ነበር፣ ያሟርቱብኝ ነበር እንዳለ በቃ። ከካናዳ መጥቼ አብዛኛው እንግዲህ ሀበሻ አይደለም እዛ ስራዬ ደግሞ እኔ ከነጮች ጋር ነበር። አልወጣም ከብዙ እንትን ሀበሻም አልገናኝም፣ ብቻዬን ነው በቃ። እና እዚህ ከዛ ተቃራኒ መጥቼ ወደዚህ መንገድ ላይ ሆነ ሁሉም ባለፍክበት ሴጋው ምናምን እያሉ በቃ ሙድ ሲይዝብህ ሲያሟርትብህ ሊያወዳድቅህ ሲሞክር ምናምን ትሆናለህ በቃ። ጀስት በቃ በጣም ይገርማል በቃ። ተስፋ ትቆርጣለህ በቃ በዛ ንቀት ማለት ነው። ከዛ በኋላ መቀለጃ ሆኖ ነበር በጣም ሰው ፌዝ ይዝብኝ ነበር ምናምን እየጠሩ ና ይሉኝ ነበር እንደዚህ ና አንተ እንደዛ ይነበር። በጣም ነው የሚገርመው። ካልሰማቸው ከኮራውባቸው ማን ስለሆንክ ነው የምትኮራው? አንተ እኮ እንደዚህ አይነት ሱስ ያለብህ የወደቅ ሰው እኮ ነው። እንዴት ነው ማን ስለሆንክ ነው የምትኮራው የሚሉ ሰዎችም አሉ። የሚናደዱ ስለኮራ ራስህ ስለሆንክ ስላደነክ ራስህ ማለት ነው። እና በጣም ያጋጥመኛል እንደዛ ብዙ የዛኔ እና ታልፈዋለህ በጥንካሬ መንፈስህ ለራሱ አይቀይርብህም በቃ። የዛኔ ምን ሆንኩ ይመስላችሁ? የመጨረሻ ጊዜ ተስፋ የቆረጥኩባት ጊዜ ማለት ነው። ያደረገ ሰው ቫይራል እንደሚወጣ ገብቶታል በቃ። ኤዲት አድርጎ ተለቀቀች፣ ገባችሁ? ከዛ ምን ሆነች? የሰው አስተሳሰብ ቀየረች። ሰው እንኳን እኔን ለማወቅ እድል አልሰጠኝም። በተሰጠው ነገር ተጠቅሞ ምክንያት አድርጎ በአጠቃላይ እንትን አደረገኝ ማለት ነው።
ከዛ እቺ ሴት እንደዛ ብላ ወጣ ስታለቅስ ሳይ ተስፋ ቆረጥኩ። ሰውን በማስደሰት ተስፋ ቆረጥኩ። ታውቃላችሁ እግዚአብሔርን እንደኔ እኮ ተሳድቦ የሚያውቅ እኮ ምንም እኔ እኮ ተሳድቤ አላውቅም እኮ ምንም ብሳድብ በእንግሊሽ ምናምን ነው። አንዳንዴ በቃ ላይቭ ላይ በጣም እንትን ያደርጉኝ ነበር አንዳንዶች እውነት መሮኝ እያለ ግን እንደዚህ በቃ ስራዬ ብዬ ሰው